እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። ፒሉፓዴር ትርጉሙም የአብ ወዳጅ የሆነ መርቆሬዎስ ኅዳር 25 ቀን ሰማዕትነትን ተቀበለ። ሁለተኛ ትርጉሙም የኢየሱስ ክርስቶስ አገልጋይ ማለት ነው። ይህ ቅዱስ አባቱና የአያቱ ሀገር ከሆነችው ከአስሊጥስ ሀገር ሰዎች ተወለደ። የተወለደበትና ያደገበት ሀገር ሮሜ ነው። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎችም ሁለት ሰዎችን አገኙና አያቱን በሉት። ዳግመኛም አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበበ። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጡና ሰገዱለት። ያን ጊዜ እግዚአብሔር ከአውሬነት ወደ ሰብአዊነት ለወጣቸው። እንደ በጎች ደጎችም ሆኑ። ወደ ሀገሩም ከእርሱ ጋር ገቡ። ከዚህ በኋላ ቅዱስ መርቆሬዎስን ወለደው። ስሙንም ፒሉፓዴር ብሎ ሰየመው። የአውሬ መልክ ያላቸው ሰዎችም ከነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ አባትና እናቶች ድሮ የማያምኑ ነበሩ። ወደ ክርስትና ከተመለሱ በኋላ ግን አባቱን ኖህ፣ እናቱን ታቦት፣ ፒሉፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎችም መልአኩ ተገልጦ እንደ ተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሥም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት ከአውሬነት ፍጥረታቸውን መለሳቸው። ንጉሥ ያቀረባቸውን አውሬዎች ሁሉ አጠፏቸው። ንጉሡ ይህንን ባየ ጊዜ እነሱን ፈጽሞ ፈራቸው። ንጉሥ የአውሬነት ፍጥረታቸውን ከነርሱ አስወግዶ ወደ ሰው ልጅ ፍጥረት ይመልሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስን አባት ለመነው። እርሱም እግዚአብሔርን ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ እንደ ሰው ልጅ ፍጥረት ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ወስዶ የሰራዊቱ አለቃና ገዥ አድርጎ ሾመው። እነዚህ የአውሬ መልክ ያላቸው ሰዎች ይታዘዙለታል። ሁሉም የሀገር ሰዎች ግን ይፈሯቸዋል። ከዚህ በኋላ ከሃዲ ንጉሥ ተነሳ። ንጉሡንም ይጣላው ዘንድ ተመኘ። ንጉሥ እነዚህን የአውሬ መልክ ያላቸውን ሰዎች አግባብተው አሳምነው ወደ እርሱ ያመጧቸው ዘንድ ጭፍሮችን ላከ። ይህ ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገር ንጉሥ ለመውጋት ስለፈለገ ለማሳመን ሞከረ። ያን ጊዜ በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። አንዱን ገደለው፣ ሰማዕትም ሆነ። ሌላው ግን ሸሸ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሥ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሬዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም።
በእነርሱ ዘንድ የሆነውንም ማንም አላስረዳውም። ንጉሡ ከእርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠራጠረዋልና ይፈራ ነበር። በተበሳጨ ጊዜም በሀገር ሁሉ ይልካቸዋል፣ እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውንና የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ። የመርቆሪዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮም ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሪዎስን አባት ክርስቲያን እንደሆነ ባወቀ ጊዜ እራራለት፣ ሊገድለውም አልፈለገም። በመርዶሳውያን ሀገር ሁሉ ገዥ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሪዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሪዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮቹ ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ በወጡ ጊዜ የብፁዕ መርቆሪዎስ እናት ወሰደችው። በባለሥልጣናት ፊት የሚለበስ ያማረ ልብስንም አለበሰችው። በገዢ በአባቱ ፈረስ ተጭኖ እንዲሄድ አዘዘችው። በመኮንኑ ፈረስ በተጫነ ጊዜ ወታደሮቹ ይዘው ከመኮንን አባት ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀምና ተቆጣው። የመርቆሪዎስ እናት ወደ እርሱ ወደ ባሏ መጣች፣ ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኛ ነንና አንተም ስደተኛ እንደሆንክ ባወቀው ጊዜ ያንተ ልጅ ሆን ዘንድ አሰብኩ አለችው። ተጠራጠረ። ሚስቱ እንደሆነችም ነገረችው። ከየት እንደመጣችም ጠየቃት። ያን ጊዜ አወቃት፣ ልጁን መርቆሪዎስንም አወቀው። ያንን የእንግዳ ቤት ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባቱና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሪዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዥ አድርጎ ሾመው። ቅዱስ መርቆሪዎስ ገዥ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜ ከእርሱ ጋር ይሰለፋሉ። ጦርነት በሚያደርጉ ጊዜ እግዚአብሔር እንደ በፊቱ የአውሬ ፍጥረታቸውን ይመልስላቸዋል። ማንም ሊፈታተናቸው አይችልም። ለዚህ ለቅዱስ መርቆሪዎስ ታላቅ ኃይልና ብርታት ተሰጠው። ይህ መርቆሪዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብርን አገኘ። ያን ጊዜ ጣዖት የሚያመልክ ስሙ ዳኪዎስ የሚባል ንጉሥ በዚያ ዘመን ነገሰ። ከበርበር ጠላቶች ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ መጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ደነገጠ፣ ፈራ። ቅዱስ መርቆሪዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችን ያጠፋልናል፣ ከእጃችንም ይጥላቸዋል አለው። በጦርነቱ ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና፣ እርሱም መርቆሪዎስ ወይ ስም አትፍራ አለው። ከዚህ በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክህን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ የእግዚአብሔር አምላክን ስም ለምን ረሳ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊቱ ጋር ዕጣንን ለማጠንና ለማሳረግ ፈለገ። መርቆሪዎስ ግን ዘገየ። ከንጉሡ ጋር ወደ ጣዖቶች ቤት ለበዓል አልወጣም። እነሱም ቅዱስ መርቆሪዎስ ከሰራዊት ጋር አልመጣም፣ በአማልክቶች ዕጣን ማሳረግ ጊዜ አልነበረም ብለው ለንጉሥ ዳኪዎስ አስረዱት።
ያን ጊዜ ንጉሥ ሰራዊቱን ልኮ መርቆሪዎስን ወደ እሱ አስመጣው። ከእርሱ ጋር ያለውንም ፍቅር ከልቡ መተው አስገረመው። ለምን የኔን ፍቅር ረሳኸው? ለምን ለአማልክቶቼ ጣል ለማሳረግ ከኔ ጋር አልመጣህም? አለው። ያን ጊዜ ቅዱስ መርቆሪዎስ ቅናቱንና ልብሱን በንጉሡ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖት አልሰግድም አለው። ንጉሥ ዳኪዎስም ይህንን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ ዱላና በጠፍር ጅራፍ እንዲደበድቡት እንዲገርፉት አዘዘ። ይህንንም በእርሱ ላይ ያደረጉበት። ያን ጊዜ የንጉሥ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀጶዶቅያ አውራጃ ወደምትገኝ ቂሳርያም ላከው። በዚያ ይፈርዱበት ዘንድና ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማይ የምስክርነት አክሊል ተቀዳጀ። የማያልፍ ሰማያዊ አክሊልን ከተቀዳጀ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት፣ ታነጸለት። እግዚአብሔርም ተአምራትንና ድንቅ ነገርን በውስጡ ገለጸለት። የቅዱስ መርቆሪዎስ ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁን፣ አሜን። የቅዱስ መርቆሪዎስን ተአምር እናሰማለን። ከተአምራቶቹ መካከል አንዱ እንዲህ ይነገራል። በቀጶዶቅያ በቂሳርያ በተሾመ በኤጲስቆጶስ ቅዱስ ባስልዮስ ዘመን ኦልያኖስ በነገሰ ጊዜ ጌታችን ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኦልያኖስ በጌታችን በክርስቶስ የሚያምኑትን ከባድ ስቃይ ያደረሰባቸው። በቅዱስ ባስልዮስ ላይ ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሪዎስም ለመነ። እግዚአብሔርም ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሪዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህንን ራእይ በቅዱስ መርቆሪዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሪዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ ቅዱስ መርቆሪዎስ ሰይፍና ጦር ከቅዱስ መርቆሪዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከነርሱ ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኦልያኖስን ገደልከውን? አለ። ቅዱስ መርቆሪዎስ በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሪዎስን ብዙ ተአምርና ድንቅ ድንቅ ሥራን አደነቀ። ጸሎትና በረከቱ ከኛ ጋር ይሁን፣ አሜን። ዳግመኛም ሰማዕቱ ቅዱስ መርቆሪዎስ ያደረገው ተአምር። በምስር ሀገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጻሕፍቶቻቸውን ተማረ። ከዕለታት አንድ ቀን ወደ ባህር ዳርቻም ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች አዙት። ያቃጥሉት ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውን ለማወቅ ብዙ ሰዎች ተሰበሰቡ። የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ።
አንተ የእግዚአብሔር ልጅ ታመልካለህና 3 አምላኮችም ታመልካለህና እኔን ስማኝ፣ ክፉ ነገርንና ስድብን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም። አንድ አምላክን እናመልካለን እንጂ እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁ መንፈስ ቅዱስ የሃይማኖታችን ምስጢር ነው፣ ድንቅ ነው። ከእናንተ የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። የአንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራለትምና እኔ ያሳይሃለሁ። ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል፣ የክርስቶስ ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደኔ ስቃይ ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱን፣ አፉን፣ ራሱን መታው፣ ፈጽሞም አሰቃየው። ከሃዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰው መለሰለት፣ የምነግርህን ፈጽመህ የምታስብበት ጊዜ አለ አለው። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውን ወደ እሳት ጉድጓድ ጣሉት። የእሳት ነበልባል ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥ 3 ቀንና 3 ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት። እሳቱ ፈጽሞ አልነካውም። ይህንንም ለንጉሡ ነገሩት፣ ስጋውን የሚቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም አልጠጣም። አባቱና እናቱ ወንድሞቹም ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም አትጠጣም አሉት። የጌታችን ኢየሱስ ክርስቶስ ሰማዕት የነገረውን ነገራቸው። እነርሱም አረጋጉት። ይህን ነገር ተዉ፣ የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞ አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከእነርሱ ጋር መሄድ እፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናር ሰጠውና ጓደኛውን አደራ ብሎ ሄደ። ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኩሴም ትድን ዘንድ ና ተከተለኝ አለው። እንደዚህ እያለ 2-3 ጊዜ በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ስጋዊ ሥራን ለመስራት ከግመሉ ላይ ወረደ። ጓደኞቹም ከጫካ ውስጥ ትተውት ሄዱ። በጫካ ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተ ክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑትን ሁሉ ይፈጽምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ ከነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህን በሚናገርበት ጊዜ አርአያው ፈጽሞ ያማረ የክብር ልብስ የለበሰ በወርቅ መታጠቂያ ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት መጣ? ከዚህ ገዳም ወይም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋራና
በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ ከአየር ላይ በረረ። በምስር ሀገር ከሚገኘው ከሰማዕቱ መርቆሬዎስ ቤተ ክርስቲያን ውስጥ ፈጥኖ አደረሳቸው። ቤተ ክርስቲያኑ ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳው እየደነገጠ ቤተ ክርስቲያን ውስጥ ቆመ። በልቡም በውኑ ይህች ቤተ ክርስቲያን የክርስቲያኖች ናት አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያኑ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደ እኔ ና ብሎ በእጁም ቢያመለክተው፣ ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች አለው። ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ጎልማሳው ይህች የምስር ሀገር ናትን አለው። አዎን አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ? ወንድሜ ሆይ እነሆ የደረሰብህን ነገር ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በዚች ሌሊት በእገሌ ገዳም እያለሁ እንዴት ወደዚህ እንደደረስኩ አላውቅም። ይህንን ነገር እግዚአብሔር ያውቃል እንጂ አለው። ገበዙም የዚችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውን አታውቅም? በእውነት ልብህ ጠፋ አላልኩህምን? የዚች ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ስትሆን ቡሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማዕት መርቆሬዎስ የዚህን ዓለም ክብር የተወና የናቀ ነውና። ከሃዲዎች ግን በከባድ ሲቃይ ያሰቃዩት። ሰማዕቱ ስለ ክርስቶስ ስም ሞተ። እግዚአብሔርም በመንግስቱ ተቀበለው። በየቦታ ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳው መልኩ እንዴት ነው አለው። ገበዙም እርሱስ በአካል አንተን ይመስላል፣ ስዕሉንም አሳየው። ጎልማሳውም የሰማዕቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ በዚህ ያደረሰኝ ቅዱስ ነው አለው። በወገቡ ታጥቆ ያየሁት የወርቅ ቀበቶ እነሆ ይህ ነው አለ። እነሆ ነግርሃለሁ፣ እኔ ያልተጠመቁ ሰው ነኝ። በዚች ሀገር አባቴ መስፍን ነው፣ ስሙም እሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደ ሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸናኝ ዘንድ ወደ ቀናች ሃይማኖት ይመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህ ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስቲያን ጥምቀትን ማጠመቀው። የቤተ ክርስቲያን መጽሐፍትን እንዲሁም ቅዱስ ወንጌልን አመጣለት። እንደዚህም እየተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛው በጫካ ውስጥ እንደቀረና ትተውት እንደመጡ ነገረውና መራራ ለቅሶን አለቀሰ። አባቱም ይህንን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጁም እንደ እርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህን ጎልማሳ
ከቅዱስ መርቆሬዎስ ቤተክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። ልጃችሁ በጫካ ውስጥ ከሞተ የጠላሁት እንደሆንኩ ቁጠሩት። በሰማዕቱ ቅዱስ መርቆሬዎስ ቤተክርስቲያን ውስጥ በዚያች ቀን ያየሁት እርሱ ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባትና እናቱ ወንድሞቹን በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያ ያደረግከው ምንድነው? የኛ ሃይማኖት ተከታይ በሆነው ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ በሆነው በጌታ በክርስቶስ አምናለሁ አላቸው። ይህንን በተናገረ ጊዜ ከባድ ስቃይ አሰቃዩት፣ ወደ ጨለማ ጉድጓድም ጣሉት። 7 ቀንና 7 ሌሊት ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊ ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅሳለች። ከለቅሷም ብዛት የተነሳ ይህን ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስ ገዳም እየተጋደለ አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሄደና ሃይማኖትን ግለጥ አለው። ተነስቶም ወደ ምስር ሄደ። አባቱ ይዞ ወደ ገዢ ወደ ንጉሥ ሐከም ወሰደው። ይህ ልጃችን ነው፣ የኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለስ አሉት። ንጉሡ ጎልማሳውን ስለ አንተ የሚነገረው እውነት ነውን? አለው። ለንጉሡ የሆነውን ነገረው። ቅዱስ መርቆሬዎስ እንደታየው ከእርሱ ጋር በፈረስ ላይ እንደጫነው ከቦታው በፍጥነት እንዳደረሰው ከምስር ካለው ቤተክርስቲያን ውስጥ እንዳስገባው በቤተክርስቲያን ውስጥ ስዕሉን በገሃድ እንዳየነገረው በገዳም ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህንን በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማዕቱ በቅዱስ መርቆሬዎስ ስም ቤተክርስቲያን ሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሥ ቤተክርስቲያን እንዲሰራ አዘዘ። በዚያም በመላእክት አለቃ በሚካኤል ስም ተሰራ። ዳግመኛም በሰማዕቱ በመርቆሬዎስ ስም ተሰራ። በውስጧም ብዙ ተአምርና ድንቅ ነገሮች ተደረጉ። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጽሐፍቶችን ደረሰ። አላውያንን አረማውያንን የማያምኑትን አሸነፋቸው። እግዚአብሔርን አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስ የተባለውን በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሬዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና በረከቱ ከኛ ጋር ይሁን አሜን። በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር መርቆሬዎስ ሆይ ሰላምታ ይገባሃል። የመርገም ልጆች በአንተ ላይ እሳት ባነደዱብህ ጊዜ ከተገረፈው ሰውነት እንደ ዝናብ ጎርፍ የፈሰሰው ደም ነበልባሉን አጠፋው። የቅዱስ መርቆሬዎስ አምላክ ሆይ በጽኑ ስቃይና በብዙ መከራ ኖህ ከወለደ በኋላ ከጥፋት ውሃ የዳንክ መርቆሬዎስ ሴም ሆይ ሰላምታ ይገባሃል። በገመድና በጅራፍ ካሰሩ በኋላ ብዙ ስቃይን በመቀበል ከገሞራና ከሰዶም ያመለጥክ መርቆሬዎስ ሎጥ ሆይ ሰላምታ ይገባሃል። የጭፍሮች አለቃ መርቆሬዎስ ሆይ ዓይኖች ሰማይን እያዩ አንገተ ደንዳኖች እንዴት አንገትን ቆረጡት? ስለዚህ ሰላምታ ይገባሃል። ሥጋ የተገረፈ ሰውነት የተንገላታ አንገትን በሰይፍ የተቀላ ስመ ገናና መርቆሬዎስ ሆይ ሰላምታ ይገባሃል። ባስልዮስ በጸለየ ጊዜ ኃይሉን ያሳይ ዘንድ ስዕል በሰው አምሳል በገሃድ ወንጀለኛ ኦልያኖስን ገደለው። ስለዚህ ሰላምታ ላንተ ይገባሃል። የተንገላታ ሰውነት የተገረፈ መከራ ከመከራ ሁሉ የበለጠ የአላፍ ገዢዎች አለቃ መርቆሬዎስ ሆይ ሰላምታ ይገባሃል። የአምላክ ሰው የሆንክ አንተ መርቆሬዎስ ሆይ
ከተትረፈረፈው ረድኤትህ እጠበቃለሁና ከክፉ ነገር ከጠዋትና ከማታ ሰውረኝ። ሰላምታ ይገባሃል። የመርቆሬዎስ አምላክ ሆይ እኔ ባሪያህን ይህንን የሚሰሙ ገድልህን በጸሎት አስቡን ያሉን እህት ወንድሞቻችን ጠብቀን አድነንም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ መልኩን እናሰማለን። መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረህ በፈረስ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ያልሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮች ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችና ጉንጮች እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥ። መርቆሬዎስ ሆይ የከሃዲው ዳኪዎስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹ እኔን በፈረስ ጫነኝ። መርቆሬዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀለው አንገትህም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ላዘነበሉ ትከሾች ሰላም እላለሁ። ሲቃይንና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም እላለሁ። በሲቃይ በደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከሱ በፊት በፍጹም ሰላም ጸና ዘንድ ስለኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻህና
ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኩራዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስም ሰላም እላለሁ። ሲቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ በኀፍረት ራቁትነት በተሰማይ ጊዜ ልብስ ተሆነኝ ዘንድ እመኛለሁ። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በካዲ ኦልያኖስ ላይ እንዳሳየ የማዳንህም ኃይል ተንኮለኛ የሆነ ጠላትን ይደምስስ። መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊት ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትም ሰላም እላለሁ። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሬዎስ ሆይ ትሕትናን ደግነትን ለተመላው ውሳጣዊ አካል ሰላም እላለሁ። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፋረዷ አስቀድሞና ረዳቷም መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃልን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ካሰሩ ጥፍሮች ጋራ ሲቃይን ለመቀበል ለተባበሩ የእግር ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች አዝዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክ ሰላም እላለሁ። ሲቃዩን ሁሉ የተቀበልክ ሰማዕት ሆይ
ስዕል ተንኮለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገት በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘት ሰላም ላለው። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም ላለው። መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም።